ሰይጣን ከማይችላቸው ነገሮች ውስጥ 3 ነገሮች ልንገራችሁ። አንደኛ ንጹህ የሆነ አምልኮ ወደ እግዚአብሔር አቅርባችሁ በመሃል መግባት አይችልም። ተረካቢው ጠባቂ መላካችሁና እግዚአብሔር ብቻ ነው። ሁለተኛ ሱባኤ በምትገቡበት ሰዓት ማደናቀፍ አይችልም። ሱባኤ ውስጥ ገብቶ ህልምም ማጭበርበር አይችልም። ጸሎትም ማስተጓጎል አይችልም። ሱባኤ ማለት እናንተና እግዚአብሔር ልታወሩ ሲም ካርድ ገዝቶ ኔትወርክ እንደመክፈት ነው የሚቆጠረው። በጣም በቃ ወዲያውኑ መልስልኝ እግዚአብሔር ሆይ ብላችሁ አይምሯችሁ አንድና አንድ ያንን ጉዳይ ብቻ እያሰባችሁ ነው የምታወሩት። ስለዚህ ከትክክለኛው ዓለማውያኖች ዩኒቨርስ ከሚሉት እኛ ደግሞ እግዚአብሔር ፈጣሪ ከምንለው ጋር ነው የሚያገናኘው ሱባኤ። አርምሞ ማለት ጸጥ ብሎ ከእግዚአብሔር ጋር ማውራት። እነዚህ ሁለት። ሶስተኛ ነገር ደግሞ ምንም በቃ ሰይጣን ጣልቃ የማይገባበት ነገር ቢኖር ምንድነው? ነፃ ፈቃዳችሁን ለጠባቂ መላካችሁ ስታስረክቡ በነፃ ፈቃዳችሁ ተጠቅማችሁ እንደፈለጋችሁ ስትሆኑ አይደለም። ተረከበኝ በቃ በእኔ ላይ ስራብኝ፣ አገልጋይም ልሁን ምንም ልሁን በቃ ነፃ ፈቃዴን ሰጥቻለሁ አንተ እኔ ላይ እንደፈለግ ስራ ስትሉት በፍጹም ሰይጣን መስራት አይችልም። እዛ ላይ የተረከባችሁ ማን ስለሆነ? መልአክ ስለሆነ። በተዘዋዋሪ መንገድ የስለት ልጅ ከሆናችሁ ማለት ነው፣ ለእግዚአብሔር የተሰጣችሁ ከሆናችሁ ማለት ነው። ሁልጊዜ ባህሪያችንን፣ ጸባያችንን፣ ሁሉ ነገራችንን መንፈሳዊ ህይወት ውስጥ እንክተተው። መንፈሳዊ ህይወት ውስጥ የሆነ ባህሪ፣ ጸባይ፣ አኗኗር ዘይቤ አጠቃላይ በሙሉ ኪሳራ የለውም፣ ፍሬያማ ነው የምንሆነው። እና አንዳንዴ የሆነ ነገር ሲዘጋጋባችሁ የሆነ የምትስቁበት ደስ የሚል ነገር ሊመጣ ነው ማለት ነው። ብዙ ጊዜ የሆነ ነገር ቁልፍልፍ፣ በተለይ ወደ እግዚአብሔር ስትቀርቡ ሁሉ ነገር ትታችሁ ንስሐ ስትገቡ የሆነ ነገር ከእጃችሁ ላይ ጥፍትፍት ካለ አዲስ ነገር ሊሰጣችሁ ነው ማለት ነው። የአብርሃም በረከቶቹ እንግዶቹ ነበሩ። የሚመጡት የሚበሉት እንግዶች ነበሩ። ፍጡር የሆኑትን እንግዶች ሰይጣን ሲያሳጣው ፈጣሪ ራሱ መጣ። የአዳምም ህይወት እንደዛ ነው። ባይዘው እዚህ ውስጥ የክርስቶስ መወለድ ትርጉም አለው። አዳም በሰይጣን ተታሎ ችግር ውስጥ ሲገባ ክርስቶስ ተወለደ አይደል? ሰይጣንም አሁንም እንደገና አብርሃም ቤት እንግዶች እንዳይመጡ ፍጡራን የሆኑት ሰዎች ሲከለክልበት ራሱ ፈጣሪ ሰው ሆኖ መጣ። እናንተ ውስጥ ያለው እምነት አንዳንዴ እንዲታወቅና ጎረቤትም ዘመድም በእናንተ እምነት ቀንቶ ወደ እግዚአብሔር እንዲመጣ እናንተን ጠንካራ አድርጎ በእናንተ ህይወት ቻሌንጅ ሰው እንዲማር ሊያደርግ ይችላል እግዚአብሔር አንዳንዴ። እና ባህሪያችሁን ማስተካከል የሚጠቅመው ለራሳችሁ ነው። ትሁት መሆን የሚጠቅመው አብርሃም እኔ አመድ ነኝ ብሎ ትሁት ስለሆነ ነው ሀብታም የሆነው። እንደገና ስላሴ መጥተው ቤቱን የጎበኙለት እኔ አመድ ነኝ ስላለ ነው። እኔ አመድ ነኝ አለ፣ ትቢያ ነኝ አለ። ቅዱስ ጳውሎስ እኔ ጭንጋፍ ነኝ አለ። ጭንጋፍ ማለት 7 ወር ያለ ጊዜ የተወለደ ልጅ ማለት ነው። 7 ወርም ሳይሞላ 7 ወርም ሞልቶ ጭንጋፍ ይባላል ብዙ ጊዜ እንደዚህ አይነት ልጅ። ንጉሥ ዳዊት ደግሞ እኔ ትል ነኝ አለ። ብዙ ጊዜ ይነገራል። ቅዱሳን አባቶቻችንም ይናገራሉ። እኔ ኃጢአተኛና በደለኛ ነኝ፣ ቆሻሻ ይላሉ። ግን ጸጋቸውን አስቡት በዚህ ህይወታቸው ውስጥ። ስለዚህ እግዚአብሔር እኛ ውስጥ እንዲያድር ሆነን ስንኖር ይመጣል፣ ይጎበኝናል። አለበለዚያ የፈለገ ቄስ ብናመጣ፣ የፈለገ ቤቱን ጸበል ብናስርጭ፣ የሚያጠምቁ አባቶች ጋር ብንሽከረከር፣ ግንባራችንን በመቁጠሪያ ወይም በእጃቸውን በምንም ቢመቱ ምን ቢሉንም ፍንክች የለም። መጀመሪያ ልብን ውስጥን ማጽዳት ማስተካከል ያስፈልጋል። መጥፎ ባህሪ ማስተካከል፣ እንድንጎበኝ ሆነን ማስተካከል። ሲመጣ እነሆ በደጅ ቆሜ አንኳኳለሁ፣ የሚከፍትልኝ ቢኖር እገባለሁ፣ ከሱ ጋርም እራት እበላለሁ ያለው ክርስቶስ እኮ ለዚህ ነው። የሚከፍትልኝ አንኳኳለሁ ሲል ልብን ነው። የሚከፍትልኝ ቢኖር ማለት የሚፈቅድልኝ ቢኖር ማለት ነው። እግዚአብሔር ናገባ ብላችሁ ተፈቅዱለታችሁ ሲመጣስ መቀመጫ አለ? ቤቱ ሽቶ ነው የሚለው ልባችሁ? ቂም ግማት አለው። በቀል፣ ተንኮል፣ ኩርፊያ ግማት አለው። ምቀኝነት ግማት ነው። የዚህ ተቃራኒ ደግሞ የዋህነት፣ በጎነት፣ ቸርነት፣ ደግነት፣ ቅድነት የሚባሉ ደግሞ ሽቶዎች፣ መዓዛዎች ናቸው። የትኛው ነው ልባችን ውስጥ ያለው መዓዛ? አፋችን ላይ ያለውና ልባችን ላይ ያለው አንድ ነው ወይ? ንጉሥ ዳዊት ምን አለ? የአፌ ቃልና የልቤ ሐሳብ ያንተ ይሁን አንድ አድርግልኝ አለ። እና እግዚአብሔር ሁላችንም ይጎብኘን። በባህሪው ምስጉን፣ በባህሪው ፍቅር፣ በባህሪው ይቅር ባይ ነው። ቁጣው የዘገየ ምህረቱ የበዛ ነው። ስለዚህ ምንም ነገር ብናደርግ እግዚአብሔር ሊያስተምረን እንጂ ሊቀስፈን አይደለም የፈጠረን። ግን አልሰማም ካለና ነፃ ፈቃዳችንን ሳንጠቀምበት ሳናመልከው ከሞትን እቺን ምድር ከተሰናበትን ጥርስ ማፋጨት ወዳለበት እሳትና ዲን ባለበት በጣም ብዙ ስቃይ ባለበት
ገሃነም ውስጥ ትቃጠላላችሁ ብሎ በተናገረው መሰረት መርጠን ሄደናል ማለት ነው። መርጠን ሄደናል። ያ ምርጫ ደግሞ በነጻ ፈቃዳችን የመጣ ምርጫ ሁለተኛው ሞት ላይ በደንብ ያገኘናል። የመጀመሪያው ሞት ሳይመጣ ተዘጋጁ ድልዋን ይክሙ ንበሩ ተብሎ ነበረ፣ አልተዘጋጀንም። ሁለተኛው ሞት ላይ ግን ማንም ሰው ማምለጥ አይችልም። ከባድ ነውና እግዚአብሔር ይማረን፣ እግዚአብሔር ይፈውሰን። አንዲት የዋ ልጅ እኔ ጋር ትመጣና አንድ ልጅ አለ፣ እኔ የምፈልግሽ ለትዳር ነው፣ ስለዚህ እሺ በኝ እያለኝ ነው፣ ምን ይመክሩኛል አለችኝ። እኔም አትቸኩይ፣ ለ7 ቀን ማታ ማታ ጸሎተ ማርያምን እየጸለሽ እመቤታችንን እመቤቴ ሆይ ይህ ሰው ይሆነኛል ወይስ አይሆነኝም ብለሽ ጠይቂያት አልኳት። እሷም እኔ ኃጢአተኛ ነኝ፣ እመቤታችን በህልሜ እንዴት ትነግረኛለች አለችኝ። እኔም እመቤታችን ከፈቀደች በህልም ትነግርሻለች፣ በህልም ተገልጻ ባትነግርሽ እንኳን ይሁንሽ አይሁንሽ ብቻ በሆነ ነገር ትነግርሻለች፣ ታሳውቅሻለች። አንቺ ዝም ብለሽ በእምነት ጸሎተ ማርያምን ጸልይ አልኳት። ልጅቷም ለ7 ቀን ማታ ማታ ጸሎተ ማርያምን እየጸለየች እመቤታችንን ተማጸነቻት። ከ7 ቀን በኋላ እኔ ጋር መጣች። እንዴት ሆነልሽ አልኳት። በጸሎተ ማርያም ታምርና በእመቤታችን ፍቅር እያለቀሰች እመቤታችን ነገረችኝ አለችኝ። እኔም ደስ ብሎኝ በህልምሽ ነው የነገረችሽ አልኳት። አይደለም በአካል ተገልጻ ነው የነገረችኝ አለችኝ። እኔም ተደንቄ እንዴት ብትወዳት ነው እመቤታችን በአካል ተገልጻ የነገረቻት ብዬ እስኪ እመቤታችን በአካል እንዴት ተገልጻ እንደነገረችሽ ንገሪኝ አልኳት። እሷም በስራ አጋጣሚ የተዋወቅኳት አልፎ አልፎ የማገኛት ጓደኛ ያለች ጸሎተ ማርያምን ለ7 ቀን ጸልይ እንዳበቃው በእምነት ጸሎተ ማርያምን ጸልያችሁ ከጠየቃችሁ በየትኛውም መንገድ ይሁን እመቤታችን ታሳውቃችኋለች። ምክንያቱም እሷ በመዓዛ መለኮት በጣፈጠው ጦም አንደበቷ የጸለየችው ጸሎት ስለ ጸለያችሁ የምትታለሉትና የምትጭበረበሩበት ነገር የለም። ለምሳሌ አንድ እንዲፈጸምላችሁ የምትፈልጉት ጥብቅ ጉዳይ ሊኖር ይችላል፣ ወይም የሥራ ውድድር ሊሆን ይችላል፣ በቢሮ የሚያልቅላችሁ ጉዳይ ሊሆን ይችላል፣ እጃችሁ አልገባ ያለ ያስቸገራችሁ ነገር ሊኖር ይችላል። በአጠቃላይ እንዲፈጸምላችሁ የምትፈልጉት ነገር ካለ አስቀድማችሁ ጸሎተ ማርያምን 3 ጊዜ ጸልያችሁ ጉዳያችሁን ብትጀምሩ ወይም ወደ ጉዳያችሁ ብትሄዱ ያ ጉዳይ ወይም ያ ነገር ይፈጸምላችኋል። አስቀድማችሁ ጸሎተ ማርያምን ጸልያችሁት የጀመራችሁት ነገር በቀላሉ ይፈጸማል ወይም ከፍጻሜ ይደርሳል። ምክንያቱም ጉዳያችሁን የጀመራችሁት በእመቤታችን ነው ወይም ጉዳያችሁን የጀመረችላችሁ እመቤታችን ናትና ስለዚህ በቀላሉ ይፈጸማል። አንድ ነገር ጀምራችሁ ያ ነገር ሳይፈጸም በእንጥልጥል ካለ ጀምራችሁ በማታውቁት ነገር ቆሞ ከሆነ ከዛሬ ነገር ይፈጸማል እያላችሁ ግን ዝም ብሎ በመሃል ላይ ቀርቶባችሁ ከሆነ በእውነት ነው የምላችሁ ጸሎተ ማርያምን እየጸለያችሁ እመቤታችንን ተማጽኗት። በእመቤታችን ጸሎትና በጸሎተ ማርያም ኃይል ያ ነገር ይፈጸምላችኋል። ለምሳሌ በህይወታችሁ ጣልቃ በመግባት የሚያሳቃያችሁ ሰው ካለ፣ ህይወታችሁን በክፉ መናፍስት የሚፈታተን ሰው ካለ፣ እንዲሁም በስራችሁ እንቅፋት የሚሆንባችሁ ሰው ካለ ጸሎተ ማርያምን ደጋግማችሁ እየጸለያችሁ ለእመቤታችን ከነገራችኋት ጠላታችሁን ምቀኛችሁን እመቤታችን ታስታግሳለች። ጸሎተ ማርያምን በእመቤታችን ስም 3 ጊዜ 21 ጊዜ 64 ጊዜ ብትጸልዩት ጠላትን ምቀኛን ይቀስፋል። የካዳችሁ የጎዳችሁ ህይወታችሁንም የሚያመሰቃቅል ሰው ካለ እስከ ሞት የሚፈልጋችሁም ሰው ካለ ያ ሰው ላይ በእውነት አዝናችሁ ጸሎተ ማርያምን 64 ጊዜ በእመቤታችን በእድሜዋ ልክ ብትጸልዩ ያ ሰው ለእናንተ ያሰበው ጉዳት ክፋትና ጥፋት እንዲሁም ሞት ለራሱ ይሆናል ወይም ወደ ራሱ ይመለሳል። ባጭሩ ያ ሰው ይቀሰፋል። ባይቀሰፍ እንኳን ከናንተ ብን ብሎ ይርቃል። ሰላምና ጤና አጥቶ ለናንተ ያሰበውን ክፉ ነገር በሙሉ ይተዋል። እናንተ ብቻ በንስሐ ሆናችሁ ከቂም በጸዳ ልብ ሆናችሁ ጸሎተ ማርያምን ጸልዩ። የዚህ ገጠመኝ ምክር ምንድነው ቤተሰቦቼ? አንደኛ በዚህ ታሪክ ውስጥ ያለው የዝሙት መንፈስ አደገኛ መንፈስ ነው። አባት ለስንፈተ ወሲብም ይሁን ለመስተፋቅርም ይሁን ለሌላም ጉዳይ ይሁን ራሱ ላይ ፈቅዶ ወዶ ያስገባው መንፈስ
ከመውለዱ በፊት ከሆነ ልጅ ሲወልድ ያው መንፈስ ይጋባል ወደ ልጅ ሲወልድ ከመውለዱ በፊት ከሆነ ከወለደ በኋላ ከሆነ ደግሞ ልጁን ሲያሳድግ ያ መንፈስ ልጁን በቡዳ አይን ያይበታል። ስታድግም ሴት ልጁ በዝሙት አይን ያያታል። ይሄን እንዳትጠራጠሩ፣ በጣም ብዙ ቤት ውስጥ ያጋጠመኝ ነገር ነው። ስለዚህ ተጠንቀቁ። ከአባቷም የመጣ የዝሙት መንፈስ ያያትም ይኖራል ብዬ አስባለሁ። አባትየው መናገር ከብዷቸው ነው እንጂ። ሌላ ሁለተኛ ደግሞ ወንድሟ ከገጠር እህቱን ፍለጋ መጥቶ ጎዳና ላይ ሆኖ እግዚአብሔርን ያተረፈው ተገዶ ሊደፈር ነበር በግብረ ሰዶም። ያም ታናሿ ነው። አስቡት እንግዲህ ያም ከአባቱ የመጣ የዝሙት መንፈስ ነው። የሚገርማችሁ ገጠር ላይ አለኝ ገጠር ላይ አህያ የሚገናኝ የነበረ ጓደኛ ነበረኝ አለኝ። ይኸው ልጅ እኮ ነው አህያ መገናኘት ኖርማል ነው ምናምን የሚሉት ነገር አላቸው። እና ይሄን ጓደኛዬን አንድ ቀን ተደብቄ አህያ ተገናኝቶ ሲመጣ ተደብቄ አለ ባጠና ይዤ ቅጥቅጥ ያደርጉታል ጓደኛዬ ስለሆነ ከዚህ ኃጢአቱን እንድንትና ሱሪውን አውልቄ ሀበተ ስጋው መታሁት። ሁለተኛ እንደዚህ እንዳታረግ ብዬ እና ጎዳሁት። እና እሱ እንዳይገለኝም ፈርቼ ነው ወደ ከተማ የመጣሁት። እህቴን ፍለጋ ብቻ አይደለም ማለት እና ትምህርቴን ሲሰማ በጣም የደነገጠው። በኋላ ደግሞ የአባቱ የዝሙት መንፈስ እንዳለ አባትየው ሲናገሩም ሲሉ ደግሞ ሲሰማ በዚህ በግብረ ሰዶም ገጠር ላይም በዚህ ጓደኛዬ ሊያስደፍረኝ ነበረ አለ። ለምን ያኔ ጓደኛው ራሱ አቅፎት ይተኛል፣ ይላፋሉ ይላሉ። ለካ እንዲህ አይነት የዝሙት መንፈስ የእንስሳ የመገናኘት እንግዲህ እንስሳ የሚገናኙ ሰዎች የግብረ ሰዶም የዝሙት መንፈስ ነው ያለባቸው አይደለም። ፈረስ፣ ውሻ ምናምን ዶሮ፣ ፍየል የሚገናኙ አሉ አይደል? ባለፈው አቅርብ ያለው ራሱ የተናገረው ገጠሜ ላይ ልጁን ሰምታችሁታል። እግዚአብሔር ይስጠው ግልጽ በመሆኑ። እዚህ ጋር ስትመጡ ደግሞ ይሄ ጓደኛው ይሄን ልጅ አባብሎ የተላፉ ምን እያሉ ሊገናኘው ፈልጎ ነበር። ያንን ያወቀው ግን አሁን ነው፣ አልተረዳም ነበር በወቅቱ። ይሄ መንፈስ ደግሞ ከአባቴን የመጣብኝ ብሎ አስቧል። እና ጎዳና ላይ አዲስ አበባ ላይ በዚሁ መንፈስ ደግሞ ሊያስደፍረኝ ነበራል። እኛ ላስቲክ ውስጥ መምህር አንተ ከምታስተምረን ከጎዳና ልጆች ውስጥ መካከል አንዱ ልጅ ተደፍሯል አለ። ሌላ ቦታ ላይ ተደፍሮ ነው የመጣው። እናንተ ጋር ልሁን ብሎ መጥቶ አስፈቅዶን ነግረንህ የተቀላቀለውን ታስታውሷል አለኝ። አዎ አልኩት። ተደፍሮ ነው የመጣው። የሱ ልጅ አባት ደግሞ የዚህ የተደፈረው ልጅ አባት ደግሞ በኋላ ስለ ገጠመኝ ሲያወሩ ምን ሲሉ እኔም ታሪኬን ልናገር ብሎ የኔ አባት አለ የተደፈረው ልጅ እህቴን ደፍሮብኛል። በዚህ ተናድጄ ነው ቤተሰቦቼን ጥዬ የወጣሁት። እዚሁ ከተማ ላይ ነው እንግዲህ አስቡት። እህቴን እናቴን ሁሉን ጥዬ የወጣሁት አባቴ እህቴን ሲደፍር ነው። አይቼ ነው እህቴ ስታለቅስ አይቼ አስጠልቶኝ፣ አሁን እናቴ ትናፍቀኛለች ብሎ ልጁ ያለቅሳል። በአባቱ ምክንያት ከቤት ወጣ። ከዛ በኋላ እንዴት ይመለስ? እና ይውላችሁ የዝሙት መንፈስ ይከተላል፣ ከአባት ወደ ልጅ ይከተላል። ይሄ ልጅ አባቱ እህቱን ሲደፍር ያየው ልጅ ከአባቱ መንፈስ እንደተላለፈበት ያወቀው ደግሞ እዚህ ጋር ጎዳና ላይ ሲደፈር ነው። እኔ ጎዳና ላይ የተደፈርኩት አለ አባቴ ከአባቴ የመጣ የዝሙት መንፈስ ነው ያለው። እና እንደው ራሳችንን ጠብቅ ቤተሰቦች፣ እባካችሁን አስቡት። ከተማ ላይ መታ ሴተኛ ዳሪ ሆና እየሰራች እናትና አባቷ ከተማ ላይ መጥተው እየለመኑ ነው የሚሉት ልጃቸውን የሚፈልጉት። አያሳዝንም እንዴ? እኔ አስታውሳለሁ አንዲት ልጅ ለእናትና ለአባቷ እናትና አባቷ መሆናቸውን ሳታቅ ሲለምኑ እንደዚህ ቦርሳ ከፍታ ሰጠቻቸው፣ ቀና ብላ ሳታያቸው። እነሱ ግን አወቋት። የኔ ልጅ አንቺ ነሽ እንዲህ አሏት። ግን ጥሩ ሁኔታ ላይ ሆና ነው ያገኟት። አግብታ ምናምን ወልዳ ልጆች አንዱ ልጅ በዚህ ይዛ ምናምን ነው ያገኟት። እና ከዛ ልጅ ሆና ስለመጣች እነሱ ግን አወቋት። የሚገርማችሁ ስታድግ ማንን ትመስላለች? እናቷን። የኔ ልጅ ልጄ ነሽ አሏት። እንዴ ማናችሁ አለቻቸው። እንግዲህ የእግዚአብሔር ነገር እኔ እናትና አባትሽ እገሊት አይደለሽ አሏት። አዎ እኔ እናትና አባትሽ እኮ ነን አሏት። እንዴ እናትና አባቴን አገኘኋቸው ብላ ተነስታ ደግሞ ነገር ለእኔ ብጤ ሳንቲም ስስጥ እኮ ነው ያገኟት። እነሱ ከገጠር መጥተው እዚህ ሲለምኑ ነው ያገኘቻቸው። ቤተክርስቲያን ውስጥ ታቦት ቆሞ እትቡ በሰላም እስኪባል ታቦት ገብቶ ህዝቡ እስኪሰናበት ድረስ የሚለምኑ የኔ ብጤዎች ሆኖ ነው ያገኘቻቸው። ግን ለዚህ ሁሉ የሚያንከራትታት የነበረው እናትና አባቷን ያንከራትታቸው ደግሞ የጨሌው መንፈስ ነው። ቤት ውስጥ ያለው የሚካደመው መንፈስ ነው። ተንከራተትን ያሉት። በኋላ እሷ ደግሞ የኛን ትምህርት የምታዳምጥ ሆና ልጅቷ ያገኘቻቸው እናቷን የኔ ተማሪ ሆና ነው ያገኘቻቸው። እና መምህር እናትና አባቴን እኮ የኔ ብጤ ሆኖ አገኘኋቸው አለችኝ። በይ እንግዲህ ጸበሉ ሰጃቸውም መቼም እነሱ ጋር ችግር አይጠፋም፣ እንደዚህ እንዲንከራተቱ የሚያደርጋቸው እሱ ነው ማን ብዬ ስላት ጊዜ ህፃን ሆኜ ስለወጣሁ አላውቃቸውም፣ እነሱ ግን አወቁኝ አለች። እናቴን ስለምመስል አወቁኝ፣ በመልክ አወቁኝ አለች። አይገርም? የእግዚአብሔር ነገር ቁጭ እናቷን የምትመስለው ደግሞ
እሷ ግን እናቷን አንቺን እመስላለሁ አላለችም። ለምን ተጎሳቁሏል፣ ምን ብለዋል። አባትየው ግን የእናትየዋን የልጅነት መልክ ስለሚያውቁ ልጃቸውን ሲያዋት የልጅነት መልካቸው ትዝ አላቸው። የሚስቴ የልጅነት መልኳ አንቺን የምትመስለው ያሉት እና ወደ ቤት አምጥታ እየሰገዱ እየጸለዩ ጸበል እየወሰደች ስትቀጠቅጥ ምን ስትል እኔ የጨሌ መንፈስ ነኝ እያለ እያጓራ ልጇን አስነጠቅኳት፣ አንከራተትኳቸው። እሷ ከተወለደች በኋላ የተወለዱ ሌሎች ልጆችም 2 ወንድሞቿ ሞተዋል። ይሄን ሁሉ የገደልኩት እኔ ነኝ እያለ ዛሩ ተነሳ እና በኋላ ላይ ስታጠና እናትና አባቷን ስጠይቃቸው አባቷ እናቷን እንዴት ይደበድብ እንደነበር እንዴት ይጣሉ እንደነበር ስታይ ቀጥታ አሁን ደግሞ ባሏ እሷን እንዴት እንደሚደበድባት አሁን ትዳር ላይ ሆና እሷም ጻውሚ ጸላይ ሰጋጅ ናት። ቆራቢ ብቻ አይደለችም። ለምን መቼም የኔን ትምህርት የሚያዳምጡ የኛን ትምህርት የሚያዳምጡ ሚስቶች ባላቸው ካልቆረበ አይቆርቡም፣ አስቸጋሪ ነው አይደለም። እና ባሏ እስኪለወጥላት ነበር የምትጠብቀው። አሁን ግን የእናትና የአባቷ መንፈስ እየቀጠቀጠች ባሏ እያየ ገርሞት ከገጠር መጥተው አግኝተሻቸው እንደገና እየቀጠቀጠች መንፈስ ያስሽን ያውን ማን ንስሐ እገባለሁ አላት። አንቺ የምትገርሚ ሰው ነሽ፣ ከባሏ ጋር ምናናቆራት እኛንን ምናባላት እኛንን ብሎ ለፈለፈ። እናትየው ላይ ሆነ በጣም የገረመው ባልየው ባሏ ላይ ሆነን ምን እንደበድባት እኛንን ብሎ ለፈለፈ። ያ ምንድነው አባትየው እናትየዋን ይደበድብ ነበር ያኔ። እንደዛ በሚያደርገው አይነት መልክ እዚህ ጋርም ደግሞ ባልየው ይደበድባታል። ለምን እሷ ላይ ያለው መንፈስ ያስደበድባት ነበር ባሏ ላይ አርፎ። ለምን ትጾሚያለሽ፣ ለምን ትሰግጃለሽ፣ ለምን ልጆቹን ታስቆርቢያለሽ ብሎ ይበሳጭባታል። ይሄ ዛይም ያውል ቄስ ትጮታለች፣ ይሄ ከዝማን ብሎ በጥፊ ይመታታል። ጸሎት ክፍሏን ማምስሉን ይቀዳድድባት ነበር። እንደዚህ የሚያደርግ ነበረ ባልየው። ለካ የራሷ መንፈስ ነው እሱ ላይ አርፎ መልሶ እሷን የሚያስጠቃት። ይሄን ሲሰማ አየህ አብረን እንስገድ ምልህ ለዚህ ነው የኔ መንፈስ ደንግጦ አንተ ጋር መጥቷል፣ ለዚህ ነው እኔን የምትደበድበኝ አለችው። ደግሞ መስገድ ስትጀምር ነው መማታት የጀመረው፣ መጸለይ ስትጀምር ነው። በፊት ዓለማዊ ሆና ሱሪ ለብሳ ታይት ለብሳ ፊቱ ሞንደል ስለምትል በፈለገው ሰዓት የፈለገውን ነገር ያደርጋል፣ አትከለክለውም። አሁን ግን ጾም ነው ምናምን ነው ስለምትለው ዝም ብሎ ይዞ በቃ። እና አንዳንድ ጊዜ ከባድ ነው። ምንም እውቀት የሌላቸውን ባሎችን መከልከል ከባድ ነው። በእርግጥ ግን ደግሞ መንፈሱ ሄዶ ደግሞ የሚመታትን ኮረዶ ምን ታደርጉታላችሁ? እና ባልየውም በዛ አጋጣሚ በቃ በጣም የደነገጠው እኔ እንደዚህ ነገር መሆኑን አላውቅም። አሁን ቀስ ብዬ ትምህርቱን ማዳመጥ ጀምራለሁ። አይዞሽ በርቺ፣ ማግዝሽ ነገር ካላላት ገንዘብ ችግር አለብኝ አለችው። ወደ አካውንቷ 100 ሺህ ብር ነው ያስተላለፈላት። ምንም ብር አይሰጣትም፣ አስቤዛ ብቻ ነበር የሚሰጣት። ቤተሰቦችሽን አስተዳድሪ ምን በይ፣ መኝታ ክፍል ለነሱ ይሄን ልቀቂላቸው፣ እቃው ይውጣና ግምጃ ቤት የሚባል እቃ ነበረ፣ እቃ ቤት ነበር፣ እዛ ገብተው እንዲያድሩ ተደረገ። በቃ እናትና አባቷን ከባሏ ጋር አንድ ላይ አሁንም እንደዛው ናቸው። የሚገርማቸው እንደዚህ አይነት ታሪክም አለ። ይሄ ምንድነው ግን የሚያንከራትታት አምጥቶ እዚህ አዲስ አበባ ላይ እንደዚህ ሁሉ የሚያረጋት የነበረው በልጅነቷ ወጣ እንደዚህ እንትን ያረጋው የቤተሰብ የጨሌ ዛር መንፈስ ነው። ስለዚህ ብዙ ልጆች የሚንከራተቱት በማያውቁት ነገር ነው ማለት ነው። በዚህ ነገር ነው ባካችሁ ንቁ የምንለው ለዚህ ነው። በቃ እነሱን አንወንጅል፣ ግን እነሱን የምናድናቸው እኛም እንዳን ነው እያልኩ ያለሁት። በእነሱ አንፍረድ፣ ግን እነሱም ወደው አይደለም፣ ግን ደግሞ እናድናቸውና እኛም እንዳን። ይሄ ነው። ስለነበረን ሰዓት ሁሉ የአምላካችን ስም የተመሰገነ ይሁን። ሰላም ሁኑ።